በፈለከው ሰዓት መጣ ከፍተ ገብተ የፈለከውን ማድረግ ልጆቼን አሳይ ምናምን ማለት ይህ ተገቢ አይደለም። ደግሞ ይባስ ብሎ ደግሞ ሴት ይዘህ መሄድ ይሄ ደግሞ በጣም ብልግና ነው። ጥሩ ነገር አላረክም። እኔ ሰላምታ እንዴት ብላ ነው ለባለቤትህ የምትነግራት? እኔ ልንገርሽ ስለሱ ምናምን የምትለው ምንድነው? ዋት ለምንድነው እንደዛ የምትሆነው ያለችው? ምንድነው አላማዋ? ይሄን ነገር እየተጋፈጠች ነው ያለችው ውብዬ። እንደዚህ ፈተና ውስጥ እያለች አንተ ደግሞ ተመልሰ ሌላ የቤት ስራ የምትሆናት ከሆንክ እንድታለቅስ ባንተ እንድትጨነቅ ስትረስ እንድታረግ የምታረግ ከሆንክ አንተ ለልጆች አታስብም። ፕሊስ ነው አንተ አሁን ቁመህ አስብ፣ ራስህ ጋር አውራ፣ ፍቅር ስጣት ለባለቤት። በኋላ ብትለያዩም ተለያይታችኋል። እቺ ሴት እኮ መጥፎ ብትሆን አንተን ማሳሰር ትችላል። ናቲ ካለፈ ስህተቱ አይማርም ያለው ናሆም ለምንድን ነው እንደዛ የሚሆን ያለው? እኔ አልገባኝም። አሁን ደግሞ ከእንደገና እንደዚህ አድርጎ ውብዬ ለማናደድ ነው ወይስ ምንድነው አላማው? አላውቅም። እንደዚህ ሰላም እንዴት ናችሁ ውድ ተከታታዮቼ? እንደምን ቆያችሁ? ስለምትከታተሉኝ በጣም ነው የማመሰግነው። በጣም ደግሞ አመሰግናችኋለሁ። የምትጽፉልኝ ኮመንት የሚያበረታታና ደስ የሚል ነውና በጣም ነው ደስ የሚለኝ ኮመንታችሁ ሳነብ። ለዛሬ ይዤላችሁ የመጣሁት ስለ ውብዬና ናቲ ነው እና ዛሬ ያየሁት እኔ በጣም ነው የቸኮልኩኝ ቪዲዮ ለመስራት ወይ ደግሞ ከእናንተ ሀሳብ ለመቀበል ማለት ነው እና በጣም ነው የገረመኝ። በጣም የማይሆን ነገሮች እያየሁ ነው። ይሄ ደግሞ ጥሩ የሚመጣ አይመስለኝም። እኔ ብዙ ጊዜ እንደዚህ በትዳር ላይ የምሰራው ስራም እንደዛ አይነት ስለሆነ በትዳር ላይ ብዙ ፈተናዎች አሉ፣ ብዙ ነገሮች አሉ። ግን ደግሞ እንደ ናቲ አይነት ወንዶች ችኩል ያሉ ናቲ አሁን በጣም ነው የማከብረው የምወደው። ስቲል እስከ ቅርቡ ጊዜ በጣም ነበር የምከታተለው እና አሁን ግን የሚያደርገው ያለው ነገሮች ደስ አይልም። ስለዚህ ደግሞ ናቲ ይሄን የኔ መልእክት ከሰማኸው ተረጋጋ ማለት ፈልጋለሁኝ። አሁን እኔ ኦሬዲ ኪራን በጣም ነበር የምጠላው። ለምንድነው እንደዚህ የሚያደርግ ያለው? ለምንድነው የልጅቷን ትዳር የሚለያይ ያለው? እስከ ትናንትና ድረስ ምን አስቤ ነበር መሰላችሁ? እሱ ይሄዳለው ሲል እኔ በጣም ነበር ደስ ያለኝ። ወንድሟ ከሷ ጋር አይኖር ባሏ ነው አብሯት የሚኖር እንጂ ብዬ በጣም ነበር ምንደስሙ የሆንኩት። በጣም ነበር ደስ ያለኝ እሱ መሄዱ ማለት ነው። ግን አሁን ሳየው ናቲ ካለፈ ስህተቱ አይማርም ያለው ናሆም ለምንድን ነው እንደዛ የሚሆን ያለው? እኔ አልገባኝም። አሁን ደግሞ ከእንደገና እንደዚህ አድርጎ ውብዬ ለማናደድ ነው ወይስ ምንድነው አላማው? አላውቅም። እንደዚህ እንግዳ ይዞ መጥቶ አብሮ ልጅ ማየት ፈልጌ ነው እንደዚህ ነው የሚለው ነገር ጥሩ አይመጣም፣ ጥሩ አይደለም። እንደዚህ ማድረግ የለብህም። መጀመሪያ ጓደኛ ሰው ካጠገብህ ጋር እንደዚህ ሆሆ የሚል ነገሮች አስፈላጊ አይደለም። መጀመሪያ ከራስ ጋር መነጋገር አለብህ። እኔ ምንድነው ስህተቴ? ልጆቼ እንዴት ነው ማሳደግ የምችለው? በልጆችህና በባለቤትህ በዘመዶች ዙሪያ ላይ መስራት አለብህ። ራስ ላይ መስራት ነው ያለብህ። ከተቻለ ወደ ቤተክርስቲያን ወደ ሃይማኖት ቀረብ ብለህ ሁሉ ጊዜ ሃይማኖት ቦታ ምን ጀስት ተራፒ ነው ለኛ እና ወደ ሃይማኖት ቦታ ሂደህ ራስን አረጋግተህ የምታይበት መንገድ ብትፈልግ ነው የሚሻለው። አሁን የምታደርገው ያለህ ግን ለውብዬ በጣም የሚጎዳና ልብ የሚሰብር ነገር ነው። ከስህተትህ መልሰህ እየተሳሳትክ ነው ያለው እና ይሄን ነገር ብታቆሙ በጣም ደስ ይለኝ ነበር። በሁለተኛ ደግሞ ኦኬ አይደል ነው ማለት ልጆችን ለማየት ፈቅዳለች። እቺ ልጅ ከነበራችሁት ቤት ኦሬዲ ወጣለች። የወጣችበት ምክንያት ደግሞ አንድ ሴት በባሏ አብሯት ከምትኖር ከሆነች የራሷ በፈለገችበት ሰዓት ገብታ የምትወጣበት ልጆቿን በስነ ስርዓት የምታሳድግበት ሰላም ትፈልጋለች እና ለሰላሟ ስለፈለገች ነው ቤቱን የቀየረችው እንጂ መጓጓዝ ፈልጋ ራሷን ማድከም፣ ጓደኞቿን፣ ወዳጆቿን፣ ወንድሟን ማድከም ስለፈለገች አይደለችም። እቺ ልጅ ልጆቿን ይዛ በሰላም አብራችሁ ከምትኖሩበት ቤት ወጥታ ብቻዋን ኑሮዋን ከጀመረች ቢያንስ እንኳን ለአንድ 2-3 ወር የሚሆን ለውብዬ እንዲህ እድል መስጠት ነበረብህ እንድታሳርፍ። በአጠገቧ ላይ እንዲህ ማንዣበብ የለብህም።
ምክንያቱም ያረከው ጥሩ ነገር አይደለም። እቺ ሴት አሁን አራስ ናት። አሁን ናት ከአራስ ቤት የተነሳችው። ለሁለተኛ ልጅም አለ። ልጆች የምናሳድግ ሁላችን እናውቀዋለን ምን አይነት ፔን እንዳለ። እኔ 2 ልጆች አሉኝ። ልጆቼን ሳሳድግ እግዚአብሔር ይመስገን ባለቤቴ ጋር አብሬ ነው ያሉት። ግን አንዳንድ ለውጦች ሳይ በባለቤቴ የሚሰማኝ ስሜት አለ። በቃ ስንወልድ ሁሉ ጊዜ የሚሰማን ስሜት አለ እና ይህን ነገር እየተጋፈጠች ነው ያለችው ውብዬ። እንደዚህ ፈተና ውስጥ እያለች አንተ ደግሞ ተመልሰ ሌላ የቤት ስራ የምትሆናት ከሆንክ እንድታለቅስ ባንተ እንድትጨነቅ ስትረስ እንድታረግ የምታረግ ከሆንክ አንተ ለልጆች አታስብም። አንተ ለራስህ ደስታ ብቻ ነው የምታስብ ያለኸው እና ፕሊዝ ናሆም ሚስትህን አይደለም የምትጎዳ ያለኸው፣ ውብዬን አይደለም የምታናድ ያለኸው፣ ውብዬን አይደለም የምታስቀና ያለኸው ልበለው። እንደዛ ላታስበው ትችላለህ። ግን እንደ ሴት እኔ ደግሞ የሚሰማኝ ስሜት ስላለ ነው ላጋራችሁ የፈለግኩት እና የምታረገው ያለው ነገር እኔ ደስ አይለኝም ያለው ሁሉንም ተከታታይም ደስ አይለውም ያለው እና እንደዚህ ባታርግ እኔ ደስ ይለኝ ነበር። ሁሉ ሰው ደግሞ አንተ የምታረገው ያለ ነገር እያበሳጨው ነው ያለው ከኔ ጀምረው ማለት ነው እና ይሄ የምታረገው ያለው አቁሙ። ለአንተ የሚጠቅም አይደለም፣ ለውብዬ አይደለም የምትጎዳ ያለው። አንተ የምትጎዳ ያለው ለልጆችህ ነው። አንድ እናት የተረጋጋች ደስተኛ ከሆነች ልጆቿም ደስተኛ ናቸው የሚሆኑት። አንድ እናት እንዲህ የምትጨናነቅ የምታለቅስ ከሆነች ግን ለልጆቿ ጊዜ የላትም። ልጆቻችን ከኛ በጣም ጊዜ ይፈልጋሉ፣ እንድናወራቸው፣ እንድንስቃቸው፣ እንድናጫውታቸው፣ ቁጭ ብለን እንድናጠባቸውም ይፈልጋሉ። ውብዬ አደነው ትሆን አትሆችም አላቅም፣ ግን የምታጠባ ከሆነች ጡቷን ሊደርቅ ይችላል። ምክንያቱም ባላት ስትረስ አንተ በጣም ነህ ስትረስ የምታረጋት ያለኸው እና አንተ አንደርስታንድ ማድረግ አለብህ። ለእሷ በዛ በወንድሟ በቤተሰቦቿ ጫና እየመጣባት ነው። አንተ ደግሞ መልሰን እንደዚህ አይነት ጫና ስታመጣባት በጣም ከባድ ነው። ስለ ልጅቷ መጨረሻ ላይ ነው ማወራው። አሁን ስለሷ ማንሳት አልፈልግም። ከባድ ነው እና ፕሊስ ነው አንተ አሁን ቁመህ አስብ፣ ራስህ ጋር አውራ፣ ፍቅር ስጣት ለባለቤት። በኋላ ብትለያዩም ተለያይታችኋል። እቺ ሴት እኮ መጥፎ ብትሆን አንተን ማሳሰር ትችላለች። ብዙ ምክንያቶች አሏት አንተን መክሰስና ማሳሰር የምትችልበት መንገድ። ግን እቺ እህታችን ውቤ በጣም የዋህ ናት፣ በጣም ፍርሃት እግዚአብሔር አላት። ስቲል ትወድሃለች፣ አንተም ትወዳታለህ። ግን አንተ በጣም በኢሞሽን የምትሄድ ሰው፣ ስሜት የሚቀድመ እንዲሁም አንዳንድ ወንዶች አሉ ደስታቸውን ውስጣቸው ላይ አድርጎ ዝም ብሎ የሚስቁ። አሁን እኔ ከምር ከልቡ ደስተኛ እንዳልሆነ እኔ በፊቱ ነው የማውቀው። ምክንያቱም እኔ አይቼዋለሁኝ። በጣም ደስተኛ አይደለም፣ ዝም ብሎ ነው የሚስቀው። ሰው ተናዷል እንዳይለው ሰው ምንድነው የሚባለው ስሜቱ ደብቆ ነው ያለው። ግን ስሜትን መደበቅ ራስ ብቻ ነው የምትጎዳው። አሁን ልትስቅ ትችላለህ፣ አሁን ልትዝናና ትችላለህ። ነገ ጠዋት ግን ቁጭ ስትል ግን ሊያስለቅስህ ይችላል፣ ሊያሳዝንህ ይችላል፣ ልብህም ሊሰብርህ ይችላል። እኔ ለአንተ መጥፎ እየተመኘው አይደለም፣ ግን ሪያሊቲው ነው የምነግርህ ያለሁት። የምታደርገው ያለው ጥሩ አይደለም። ይህን ነገር ብታቆመው እኔ በጣም ደስ ይለኛል እና ይህን ነገር ተቆጠብበት፣ ይህን ነገር አቁሙ። ለአንተ የሚያዋጣ አይደለም። ቆም ብለህ ስለ ልጆችህና ስለ ባለቤትህ አስብ። አንተ ማድረግ የነበረብህ ለባለቤትህ ስትል ለኪራም ለራሱ እግሩ ላይ ወድቀህ ልትለምነው ይቅርታ ልትጠይቀው ነው ያለብህ እንጂ እንደዚህ አይነት አግሬሲቭ ሆነ አፍ መመላለስ እንደሱ ማድረግ የለብህም። አንተን ባለቤትን መጠበቅ አለብህ። አንተ የባለቤትህ መከታ ነህ እና ወንድሟ ደግሞ ኪራ ደግሞ ከምር እንደዚህ አይነት ባህሪ ካለ ትንሽ ቢቆይ ደስ ይለኛል። ምክንያቱም እንደዚህ በፈለግከው ሰዓት መጥተህ ከፍተህ ገብተህ የፈለግከውን ማድረግ ልጆቼን አሳይ ምናምን ማለት ይህ ተገቢ አይደለም። ደግሞ ይባስ ብሎ ደግሞ ሴት ይዘህ መሄድ ይህ ደግሞ በጣም ብልግና ነው። ጥሩ ነገር አላረክም። እኔ በጣም ደስ አላለኝም እና ይህን ነገር ያረከውን በጣም ተሳስተሃል። ይቅርታ መጠየቅ አለብህ። እቺ አብራህ ያለችው ሴት ደግሞ አላማዋ ምንድን ነው እንድታብራራለን እፈልጋለሁኝ። ቄስ ይጥራው ስሟን ስሟን አልጠራት። ምክንያቱም በጣም ነው የምታናደው። ሁሉ የምታደርገው አክት ለምንድን ነው? ዩኒቨርሲቲ ያላችሁ እሷ ምንህ ናት የነበረችው? ጀስት ኦንሊ ፍሬንድ ናት የነበረችው? ጓደኛ ብቻ ናት የነበረችው? ፍቅረኛ ነበረች እንዴ? ኦኬ ትኑር አትኑር አይ ዶንት ኬር። ግን
አንድ ሚስት ባለቤት 6 ዓመት ሙሉ ታውቃለች 4 ዓመት ሙሉ ደግሞ አብራችሁ ተኝታችሁ እርቃናችሁ ናችሁ አብራችሁ ነበራችሁ እና ሰላምታ እንዴት ብላ ነው ለባለቤትህ የምትነግራት እኔ ልንገርሽ ስለሱ ምናምን የምትለው ምንድነው ዋት ለምንድነው እንደዛ የምትሆነው ያለችው ምንድነው አላማዋ ኦኬ ጥሩ አይደለም እሷ የምታደርገው ያለችው ጥሩ አይደለም ይሄ ያንተ ንቀት ነው አንተ ስለማታከብርህ ነው መንድሮ ባለቤቱ ካላቁ አጥሩ አይነቀንቁ ይላል ያገሬ ሰው እና አንተ በጣም ያስደፈርካት ነህ ባለቤትን ያስደፈርካት ነህ ልጆችም ያስደፈርክ ነህ ራስም እየተደፈርክ ነህ ምክንያቱም ነገ ጠዋት አንተ ከወደቅ እመነኝ 100% አሁን ጥሩ ኮንዲሽን ላይ ስላለ ጥሩ ስለምትሰራ ያለ ጥሩ ስለምትንቀሳቀስ ያለ ነው እንደዚህ ኦ ሚሉ ያሉት ነገ ጠዋት ግን ማንም ሰው አብሮ እንደማይሆን ማወቅ አለበት እና ይሄን ነገር ማለት ፈልጋለሁ ናሆምዬ ተረጋጋ አስብ ስለራስ ቆም ብለህ አስብና የሚሆነው ነገር በይቅርታ ብታልፈው አሪፍ ነው ባለቤትህን ብትለያዩ እንኳን በስነ ስርዓት ልጆቻችሁን ማሳደግ አለባችሁ የልጆቻችሁን ሜንታል ሄልዝ ፊዚካል ሁሉንም ነገር መጠበቅ አለባችሁ እነዚህ ልጆች ነገ ጠዋት አባት ኑሯቸው በአባታቸው መኩራት አለባቸው እናት ኑሯቸው ደግሞ ጤነኛ እናት በእናታቸው መኩራት አለባቸው የሚል ሐሳብ አለኝ እሺ እና ለዛ ነው በጣም ስሜታዊ ሆኜ የማወራ ያለሁት እና እናንተ እንደ ህፃን ልጅ መሆን የለባችሁም እሙ ነው የምትባለው አይደለም እኔ በጣም ነው ስሟም ለራሱ ያስጠላኝ ምክንያቱም የመጣሽበት ነገር ደስ ስለማይለኝ ነው በጣም ይቅርታ እንደዚህ ብዬኔ አንቺ በመናገሬ እኔ ስህተት ከሆነ አም ሶሪ ስለዚህ ነገር ይቅርታ ጠይቅሻለሁ ግን ሙዬ አነጋገርሽ አያያዝሽ በቃ ደህና ችግር የለም እና ምናምን አባባልሽ ካንቺ ጋር አይሄድም ከክብርሽ ጋር አይሄድም ከመልክሽ ጋርም አይሄድም ሰው መልኩ ብቻ አይደለም ቆንጆ ውስጡም ቆንጆ መሆን አለበት ለሴት ልጅ ርህራሄ ማሳየት አለበት ኦኬ ጀስት ፍሬንድ ነሽ ጓደኛ ነሽ ከናሂ ጋር ግን ጓደኝነታችሁ ምን አይነት ጓደኛ ነው እንደዚህ ያክል ጓደኝነት አለ ወይ ደግሞ እኔ ልጆቼን ላይ ይሄድኩ ነው ቢልሽ ጓደኛሽ አብሬ ሄዳለሁ ማለትሽ ተገቢ ነው ወይ ቁመሽ አስቢበት ምክንያቱም ሴት ልጅ ናት እንዳንቺ ሴት ናት ደግሞ ሁለት ልጆች ወለድሽ አንቺ ስላልወለድሽ ስሜቱ ላይ ገባሽ ይችላል ግን ሂደሽ ከሱ ጋር ሂደሽ ማይሆን ይሄ ልብስ ምናምን ይዘሽ ሂደሽ መድረስ ለሷ ምን ያህል ስሜት ላይ መጣባት ይችላል ደግሞ ሁለታችሁ ብቻችሁ ናችሁ ሄዳችሁት ሰው ብዙ ነገር ያስባል አሁን እኔ በሆን በውብዬ ቦታ አብረው ያደሩ ሆኖ ሊሰማኝ ይችላል አብረው ነው አድረው የመጡት ተጨማልቆ ምናምን ነገር እንደዛ ላለሁኝ አንድ ሁለተኛ ነገር ደግሞ ምን አለ መሰለሽ ወደ ውብዬ ስትመጪ አላማሽ ምንድነው ልጆቹን ለማየት ብቻ ነው ኦኬ ግን የሱ ባህሪ እንዴት ብለሽ ነው ከውብዬ ጋር በላይ የምታቂው የሱን ባህሪ ልታቂዋችን በጭራሽ ግን አንቺ በኮንፊደንስ እንደምታቂው ሆነሽ ነው ለማውራት አስበሽ ነበርሽው እና አይደን ነው ለራሱ ምን ይዘህ ነው የመጣው ምን ፈልገህ ነው የመጣው ሲሉ ነበር እና ጓደኞቻቸው የሁለቱም ጓደኞች ናቸው እነሱ ለራሱ በጣም ሾክድ ነው የሆኑት እና እውነት ለመናገር ጥሩ አላረግሽም እሙ ጥሩ ነገር አልሰራሽም ይሄም አንቺም ይቅርታ መጠየቅ አለብሽ አላማሽ ምንድነው ይሄ ልጅ ባለ ትዳር ነው አሁን ነው የተፋቱት ፍቻቸው በህግ አልጸደቀም ወደ ህግ ቦታ አልሄዱም እነዚህ ሰዎች ነገ ጠዋት ሊመለሱ ይችላሉ ገባሽ የምታፍሪው አንቺ ነሽ ወደ ባለ ትዳር ሄደሽ መንጠልጠልሽ አንቺ ቆንጆ ነሽ ማለት ነው ባክግራውንድሽ አናቅም ግን አንድ የወለደ ባል አሚን ልጆች ያሉትን ሄደሽ ከሱ ጋር ደግሞ አዲስ ፍች ላይ እንደዚህ መሆንሽ ጀስት ሪያክት የምታደርጊው ነገር የሚመች አይደለም ሁሉንም ነገር የምታደርጊው አስሬ ማቀፍ እዚህ ጋር መያዝ ምናምን ነገር የምታደርጊው ነገር ደስ አይልም ጥሩ አይደለም ለወንድ ልጅም ያሳስታል እና ይሄን ነገርሽን ሰብሰብ ብትይ ጥሩ ነው ለስምሽ ለነገ ጠዋት ላንቺ ስም እኔ አሁን ያንቺ ፈን ለሆን አልችልም ምክንያቱም የምታረጊው ያለሽው የሰው ባል ላይ የምትንጠለጠዩ ያለሽው በጣም ጥሩ ነገር አይደለም ይሄን ደግሞ ሴቭ ሆኖ ለሁሉም ለልጆችሽ የሚታይ ነገር ነው ገባሽ
እና መጠንቀቅ አለብሽ። የሰው ትዳር ላይ ጣልቃ ባትገቢ ጥሩ ነው። ያንቺ ፓምፐርስ ይሄ ፓምፐርስ የገዛሽው ዘይት ሻምፖ ምናምን 1 ወር ነው፣ ከዛ በላይ ሰው አይጠቀምበትም፣ የሚጣል ነገር ነው። ግን ስምሽን መጠንቀቅ አለብሽ። ለስምሽን ማሰብ አለብሽ። እንዳንቺ ሴት እህት ናት ባለቤቱ እና ለሱ ማሰብ አለብሽ። ምክንያቱም ነገ ጠዋት አንቺ ናሆም ያንቺ ብታረጊው ነገ ጠዋት ካንቺ የምታምር ሴት ቢያገኝ ናሆም ጥሎሽ እንደማይሄድ ምን መረጋገጫ አለሽ? ምንም መረጋገጫ የለሽም። ስለዚህ ይቅርታ መጠየቅ አለብሽ። ኦልሬዲ ማንነትሽን ጥሩ አድርገሽ መናገር አለብሽ። ስለ የናሆም ፍሬንድ ጓደኛ ስለሆንሽ ዝም ብሎ የሚታለፍ ነገር አይደለም። እኔ ኦልሬዲ በጣም ነው ሳየው፣ በጣም ነው የተናደድኩ። ሁሉ አክት የምታደርገው ምናምን እንኳንም እኔ ያልሆንኩኝ ውብዬ በጥፊ ያጠናግራት ነበር። ከምር እግዚአብሔር እኔ በጣም ነው የተናደድኩት። ምክንያቱም ይሄ በጣም ለትዳር በጣም ጠንቅ ነው። በጣም ትዳር ላይ አሁን ብዙ ሰዎች በዙሪያችን ላይ የሚፋቱ አሉ። ከተወሰነ ጊዜዎች፣ አመታት፣ ወሮች ምናምን ተመልሰው አብረው ይኖራሉ። ይሄ ኖርማል ነው መለያየት። ወይ ደግሞ ተለያይተህ ደግሞ ስትለያይ ምን አለ መሰላችሁ ዲስከስ ታደርጉና ቁጭ ብላችሁ ልጆቻችሁ እንዴት ነው የምታሳድጉ፣ እንዴት ነው የሚሆነው በኢኮኖሚ እናት መማር ካለባት እንዴት ነው መማር ያለባት፣ እኔ የማግዝሽ ነገር ካለ ወደ ተለያየ ቦታ ልትሄጂ ከፈለግሽ እኔ ይዝልሻለሁ ልጆቹን፣ አንቺ እንዲህ ስታረጊ እኔ አለሁልሽ። ቢ ካይንድ ለራስ ሳይሆን ስትል አሚን ለባለቤት ስትል ሳይሆን ለልጆች ስትል አንተ ካይንድ መሆን አለብህ፣ ጥሩ ሰው መሆን አለብህ። ልጆችህን በስነ ስርዓት ባለቤት ነው የምታዋጣ። ኦሬዲ የተወለዱ ልጆች ናቸው። እነዚህ ልጆች ተመልሰው ወደ ሆድ አይገቡም። ያንተ ምንድን ስሙ ናቸው፣ ያንተ ጀነሬሽን ናቸው፣ ያንተ ዘር ናቸው። ያ እንደዛ ነው የሚባለው። እና ልጆቹን ለልጆችህ ስትል በጣም ሪስፔክት በተሞላው መንገድ ልጆችን ብታሳድግ ነው የሚሻለው። በዚህ መጨረሻ ላይ አንድ ስለ ትዳር የምለው ነገር አለኝ። ትዳር ሁል ጊዜ መፋታት ጥሩ አይደለም፣ አይመከርም። ግን ፍቺ ከተደረሰ ልጆች በጣም የአእምሮ ጫና ይደርስባቸዋል። የአእምሮ ያለመረጋጋት ይደርስባቸዋል። ትምህርታቸው ላይም ሰክሰስ ያለመሆን ይደርሳል። ብዙ ነገር አለ በልጆች የሚደርሰው። ይሄን የሚሆነው ደግሞ መለያየቱ ሳይሆን ይሄ የሚያደርሰው ያለመስማማቱ ነው። ተለያይተን በጣም አግሬሲቭ መሆን ነው ለልጆቻችን ጫና የሚፈጥርባቸው። እኔና ባለቤቴ ካልተስማማን ልጆቹ ላይ ጥላቻ መናገር የለብንም። ምክንያቱም ኤቭሪዴይ ልጆቻችን የሚኮሩበት አባትና እናት ብቻ ነው ያላቸው። ምክንያቱም ምንም አያውቁም። አሁን አንድ ልጅ ከጠየቅሽው እንደማን ነው መሆን የምትፈልገው ካልሽው ከ5 ዓመት በታች ከሆነ ጀስት እንደ አባቴ ነው የሚልሽ። ሴት ከሆነች ደግሞ ላይክ ማም ነው የምትልሽ፣ እንደ እናቷ ነው መሆን የምትፈልገው። እና የልጆቻችሁን ሮል ሞዴል አታበላሹ። ምክንያቱም ሁሉ ፍቺ ያለ ነው። ካልተስማማ መፋታት ጥሩ አማራጭ ነው። ተለያይተ በስነስርዓት ልጆችን ማሳደግ፣ እንደዚህ ሰከን ብለህ ኑሮ ማየት ጥሩ ነው። በጣም ብዙ ጎበዞች ሲንግል ማም አሉ እኮ በጣም ሰክሰስ የሆኑ ልጆች ያሏቸው። ይሄን የሆነው ግን እነሱ ቆም ብለው ስለ ልጆቻቸው ፖዚቲቭ በማሰብ ነው፣ ከባሎቻቸው ጋር ተነጋግሮ። በጣም ብዙ ጎበዞች ሲንግል ዳድም አሉ። እነሱ ደግሞ እንደዛ ቆም ብለው ስለ ልጆቻቸውን ጥሩ ነገር ስለ የሚያስተምሩና የሚያስቡ ነው። ኦልሬዲ እኔና ባለቤቴ ተለያይተናል፣ ወይ ደግሞ ናሂና ውቤ ተለያይተዋል። ግን እዚህ መለያየት ላይ ናሆም በጣም ቺተር ነው፣ ናሆም መጥፎ ሰው ነው፣ እንደዚህ ነበር፣ ይሰድበኝ ነበር፣ ወንድሜ ጋር ይጣላ ነበር፣ እንዲያረግ ነበር ተብሎ መነገር የለበትም። ለልጅ ነግራችሁት ምን ሊያመጣ ነው? አእምሮ ላይ መጥፎ ጥላቻ እንዲያመጣ ነው የምታረቁት። አባትም ሚስት እንዲህ ነበረች፣ ሚስት ነገረኛ ናት፣ ሚስት ተሳዳቢ ናት፣ እናትህ ክልልና ሶሪ እናትህ ተሳዳቢ ናት፣ እናትህ እንዲህ ነበረች ካልከው ልጁ ምንድነው የሚሆነው? አእምሮ ላይ ማሚ የኔ እናት እኮ መጥፎ ናት፣ የኔ አባት እኮ እንዲህ ነው ብላችሁ ለልጆቻችሁ ስትረስ ላይ መክተት ነው። እና ስለ ትምህርታቸው እንዳያስቡ፣ ስለ ልጆች ጋር ስለ ጨዋታ እንዳያስቡ፣ ስለተለያየ አክቲቪቲ እንዳያስቡ ምን ይሆናሉ? በአባትና በእናት ጥላቻ ላይ ተጸምዶ ያድጉና ትምህርት ቤት ላይ የሚጣሉ፣ የሚደባደቡ፣ ችኩሎች፣ አስበው የማይናገሩ ይሆናሉ። አንዳንዶቹ ለራሱ እኔ የምሰራው ሕክምና ላይ ነው፣ ግን በልጆችና ወላጅ ዙሪያ ላይ ደግሞ እሰራለሁኝና
ብዙ ልጆች አባታቸውና እናታቸው ጋር ተለያይቶ የሚኖሩ አባታቸው መጥቶ የማያያቸው ወይ ደግሞ እናታቸው ሄዳ የማታያቸው ልጆች ምን ይሆናሉ መሰላችሁ? ቁጡ ይሆናሉ። ቶሎ ብሎ ይናደዳሉ። ቶሎ ብሎ ብስጭት ይላሉ። ምክንያቱም ምንም ፍቅር አላዩ። ዋላንቺ ብዙ ፍቅር ብሰጫቸው ከአባታቸው ደግሞ የሆነ ነገር ይፈልጋሉ እና ምን ይሆን ብስጭት ይላሉ። እኔ የገጠመኝ አንድ ነገር ልንገራችሁ በዚህ መጨረሻ ላይ። ሶሪ ካረዘምኩባችሁ። የሆነ ልጅ ነበርና ሁል ጊዜ ትምህርት ቤት ሲሄድ ከደብተሩ ጀርባ ሂሳብ ይሰራል። $300 እንደዚህ ይሆናል፣ 5000 እንዲሆናል ምናምን እያለ ገንዘብ ይጽፋል ከደብተሩ ጀርባ። እና ከዛ አንድ ጊዜ አስተማሪው እሷ እያስተማረችው እያለ ደብተሩን ስታይ በጣም ብዙ ቁጥሮች ተጽፏል። ከዛ ፔዳጎጂስት ይባላል ወደ አንድ የሚያማክር የልጆች ወደ እንደዛ ትሄዳለች እና ትልከዋለች፣ ትጽፋለች፣ ሪፖርት ትጽፋለች ወደ እነሱ። ከዛ ሪፖርቱ ምን ይላል? ይሄ ልጅ በትምህርት ጊዜ በጣም አይደነው የሂሳብ ፍላጎት አለው እንዳለ ሂሳብ ላይ ጎበዝ አይደለም እና ከጀርባው ብዙ ነገር ይደምራል ያጎድላል እና እንድትተባበሩን እንፈልጋለን ተብሎ መልእክት ተላከ። ከዛ መልእክት ሲላክ ወደ ትምህርት ቤቱ ወደ ልጆቹ ይኬዳል። ሲኬድ ልጁ የፔዳጎጂክ ሳይኮሎጂ አስተማሪዎች አሉ። ቁጭ ብሎ ሲያወሩት ምንድነው ችግር? ለምንድነው እንዲህ የምትሆነው? ምናምን ሲሉት አይ አባቴ ስራ የለውም፣ ለእናቴ አይረዳትም፣ እናቴ ደግሞ ሲንግል ማምናት ብቻዋ ነው የምትኖረው እና አባቴ የሚያመጣው ገንዘብ ሁሉ ጊዜ ይጠጣበታል፣ ከሴት ጋር ይሄዳል። እናቴ የምታመጣው ገንዘብ ደግሞ ለቤት ክራይ፣ ለምግብ፣ ለአንዳንድ ነገሮች ይሆንና ገንዘብ የለኝም አለቀ፣ ምክንያቱም አባቴ ስለማይረዳን ነው ምናምን ትለኛለች ሁሉ ጊዜ። እና እኔ ደግሞ አባቴ አሁን 500 ቢሰጠን ከየእናቴ 300 ጋር እንደዚህ እናረግ ነበር፣ እንደዚህ እንገዛ ዊሽ ነው የማረገው እንጂ ሌላ አይደለም አላቸው። እና በጣም ነው ሳድ ነው፣ በጣም ነው የሚያሳዝነው እንደዛ መሆኑ ልጁ። እኔ በጣም ነው ልቤን የሰበረው ይህን ኬስ ስሰማው። እኔ በጣም ነው አለቀስኩኝ። ልጁ ደግሞ የኛ ሰው ስለሆነ የሀበሻ ልጅ ነው እንደዚህ አይነት ችግር የገጠመውና በጣም ልብ የሚሰብር ነገር ነው። እና ለልጆቻችሁ ጥሩ አባትና እናት ሁኑ። ከተወለዱ እናንተ ካልተስማማችሁ ኦኬ ችግር የለውም፣ ላትስማሙ ትችላላችሁ። ግዴታ አይደለም መስማማት ያለባችሁ። ተለያይታችሁ ኑሮ ስትጀምሩ ግን ለልጆቻችሁ ጥሩ መሆን አለባችሁ። ቢያንስ እንኳን አባት ቅዳሜና እሁድ እየመጣ ለልጆች ባቅመ ብስኩት እንኳን የ1 ብር ብስኩት እንኳን ካለ ገዝተ የሆነ አበባ እንኳን ከጓራው እንኳን ቆርጠ ይዘህ ሄደ እንደምትወዳቸው ለልጆች። ለባለቤት ደግሞ ጀግና እናት መሆኗ መንገር አለበት። አንተ እንደዛ ፖዚቲቭ ከሆንክ ባለቤት ወይ ደግሞ ሚስት ኤክስ ያለች ምን ትሆናለች መሰለ? ለአንተ ጥሩ አስተያየት ይኖራታል እና ስለአንተ ጥሩ ነገር ለልጆቿ ትነግራለች። ስለዚህ በእንደዚህ አይነት መልኩ ብናየው ጥሩ ነው። ቢሆን ናሂና ውብዬ ብትታረቁ፣ ካልሆነ ደግሞ ካልተታረቃችሁ ደግሞ ናሂ ብትረጋጋና አንድ ቦታ ላይ ቆም ብለህ ብታስብበት ደስ ይለኛል የኔ ወንድም። ይሄ የእህታችሁ ምክር ነው። ምክር እንኳን አይደለም፣ በቃ የተሰማኝ ነው የተናገርኩት። እና ጥሩ ነገር ነው የምትሰሩት፣ ጎበዞች ናችሁ። በጣም ነው የምንወዳችሁ፣ በጣም ነው የምታምሩት። ሁሉንም ስራችሁ የምትሰሩት ነገር ጽድት ያለ ነው እና በጣም ነው የምናከብራችሁ፣ የምንወዳችሁ። ቀጥሉበት። አይሆፕ ደግሞ በሚቀጥል ፍቅር ያለውና ይቅርታ ቪዲዮ እንድትሰሩለት ተስፋ እናደርጋለን። እሙዬ ግን እግርሽን ነው የምሰብርሽ፣ ሁለተኛ ወደዛ ቤት እንዳትሄጂ። በጣም ነው የምወዳችሁ። መልካም ምሽት ይሁንላችሁ። አመሰግናለሁ ስለምትከታተሉ።